ይምጣልን ጥሩ ቀን እኛም ባለንበት መንፈሳችን ይስፈን ሀገር ያሰበ ወገን ያሰበ ስንኖር ተሳክን ትረፍ በልጆቿ ሀገር ሰላም ትሁን ትረፍ በልጆቿ ሀገር ሰላም ትሁን ሲዝት የነበረው ጉልበት ኃይል የኔ ነው አውሬውን ቀላቢ ስራው እንደሱ ነው ፈጣሪውን ክዶ ሰይጣንን የሚያምነው ቁምላቸው ሄደ ወደማይቀረው ቁምላቸው ሄደ ወደማይቀረው ሀገሬ ረፊ ድካምሽ ደከመ ጸሎት ዱዓና አድርጊ ይምጣልን ጥሩ ቀን ይምጣልን ጥሩ ፈርቶ ነበር ሞት እንደሚመጣ የውጁን ሲጠብቅ ከውስጡ ሊመጣ በሰራበት ግፉ በሰው እጅ ተቀጣ እስር ቤት መግባቱ በነፍሱ ላይ መስፍን ሄደ ብለን ደስታችን ሳይጎድል ትልቅ ወንጀለኛ የኖረው ሲያስመስል መኮንን ከሩቁ ነገሮችን ሲስል ስንቱን ሰው ሲጎዳ የሚሞት ሳይመስል ሞትን ተቀበለ ባቆሰለው ቁስል የሚተመጥቁት ምንም አልጠቀመም እኛን የፈጠረ የሚያመልጠው የለም ለቃቅሞ ያወጣልን ትሁን ሀገር ሰላም ለቃቅሞ ትሁን ሀገር ሰላም ሀገሬ ረፊ ድካምሽ ደከመን ጸሎት ዱዓና አድርጊ ይምጣልን ጥሩ ቀን እኛም ባለንበት መንፈሳችን ይስፈን ሀገር ያሰብን ስንኖር ተሳቀን ትረፍ በልጆቿ ሀገር ሰላም ትሁን ትረፍ በልጆቿ ሰላም ትሁን ሰላም ጤና ይስጥልኝ ውድ አድማጮቼ እንዴት ናችሁ? እኔ በጣም ደህና ነኝ። እንዴት ነው ጾሙ? እንዴት ይዟችኋል? እንግዲህ ግማሽ ተገባዷል። እንዴት ነው?
እኔ በጣም ደህና ነኝ። ሁላችን እዚህ ደህና ነን። ጾሙም ጥሩ ነው። እንግዲህ ጠፍቼባችኋለሁ። አዎ ተረድቻለሁ እንደጠፋሁኝ። ያው ትረዱኛላችሁ አውቃለሁ እንደጠፋሁኝ፣ ግን እንደምትረዱኝ ተስፋ አድርጋለሁ። ብዙዎቻችሁ ያው በምንገናኝበት እያገኘኋችሁ ነው። ሜሴጅ እየላካችሁልኝ ነው። ለሁላችሁ መመለስ አልችልም። እንግዲህ እዚህ ጋር መልሰዋለሁ አንድ ላይ ማለት ነው። በጣም ነው ማመሰግናችሁ። በእውነት ነው የምላችሁ። ይሄ የዚህን ያክል የኔ መጥፋት የሚያሳስባችሁ ያለ ነገር አይመስለኝም ነበር። ግን ምን ያክል እንደቀረባችሁኝ ምን ያክል እንደተቀራረብን ነው የሚያሳየኝ። እኔም በእውነት ነው የምላችሁ ትናፍቁኛላችሁ እና አንዳንድ ጊዜ ባልመልስም ያው ገደም ምስል የእናንተ ሜሴጅ አይቼ ነው የምተኛው እና በጣም ነው የማመሰግነው። በጣም እና አንዳንድ ስለተናገራችሁት ስለጠየቃችሁኝ ነገር ብዙ ነገር ተካሂዷል። ለምንድን ነው አስተያየት ማሰጭው? ለምንድን ነው ብላችሁኛል። የእናንተን ማስተያየት መጋራው ይኖራል። ግን ደግሞ ከአስተያየት ከሰጣችሁኝ ደግሞ ማልስማማበት ነገር ይኖራል እና ለማንኛውም ዋናው ነገር መጣሁበት ማለት ነው እንዴት ናችሁ ለማለት ነው። በቃ አራ አልጠፋሁም አለው ለማለት ነው። በእርግጥ እንደ ድሮ ሁሉንም ቪዲዮ እየተከታተልኩ አይደለሁም። ለዛ ነው ደግሞ ገብቼ አስተያየት ማልሰጠው። ግን እኔ ገርማችኋል። እኔ ከማየው በላይ እናንተ ደግሞ አይታችሁ በምትነግሩኝ ብዙ ነገር እያወቅኩ ነው እና አሁን አንድ ቅድሚያ ልለው የምፈልገው ነገር አለና እስኪችን ከአንድ እህቴ ጋራ ያልተስማማሁበት ነገር ነው። እስኪችን ቪዲዮ አይተን ተመልሰን እንምጣ። እስኪ ምን ነበር እዚህ ዛሬ እንድንገናኝና እንድናወራ እንድንጫወት የፈለክበት ምክንያት ምንድን ነው? እኔ እንኳን የፈለኩ ለሁለት ጉዳይ ነው። የበለጠ ምንድን የልጄ ጉዳይ ይሄን አሰብኩና ምናልባት አንተን ማስቸገል ሊኖርብኝ ነው የምጠይቅህ። መንገድ ብቻ ሳይሆን የምጠይቅህ ምክንያቱም የልጄን ጉዳት ብዬ አንተን ደግሞ እንዳልጎዳም ደግሞ ፈራለሁ። ታውቃለህ መቼም የልጄን አሁን ያለችበት ሁኔታ በጣም ጥሩ ሁኔታ ስላልሆነች ምናልባት አንተ ከጎና ብትሆን ብዬ አስቤ ነው። አትሰፈሪ አሁንም እኮ ከጎኗ ነኝ። የቻልኩትን ነገር በዛ መልኩ አይደለም፣ በዛ መልኩ ሳይሆን እንደ ቀድሟችሁ ብትሆኑ እንደ ቀድሟችሁ ከጎና ሆነ በፍቅር ማለቴ ነው። ይሄን ስል ይቅርታ ግን ማድላቴ እኮ አይደለም። ተዋወቃላችሁ ብዬ ነው እኮ የፈለገ እንተዋወቅ። እንደማላውቃት ገና አውቄያለሁ። እኔ እማውቃት ይመስለኝ ነበረ። ማንነቴን ሰጥቻታለሁ፣ ምንነቴን ሰጥቻታለሁ፣ እናቴን ሰጥቻታለሁ። ከ2 ዓመት በላይ አንድ ላይ ሆነን እንኳን ስለ ቤተሰቦቿ ምንነት አላውቅም ነበር። ማላውቃትን ሴት ነበር ማፈቅረው ነበር። በውሸት የተሸፈነ ማንነቷን ነበር ሳፈቅረው ነበር። አሁንም ፈጽሞ ሰማይና ምድር ቢገለባበጡ እኔና ኤልሳ አንድ ነው። እንግዲህ እዚህ ጋር እንደሰማችሁት ያው የቆየ ታሪክም ቢሆን ያው እኔ አስተያየት ስለጠየቃችሁኝና እንዳልኳችሁ ደግሞ አንድ እህቴ በእውነት በጣም ስለተቃወመች በዚህ ጉዳይ ያለኝና የራሴን አስተያየት መስማት ስላለባት በዚህ መጥቻለሁ ማለት ነው። እንግዲህ ልዑል አመላለስ በጣም ተገቢ ነው። የኤልሳም አባት ደግሞ መጠየቃቸው ተገቢ ነው። እኔም በሆን ለልጄ የማደርገው ነገር ነው። እንደ ልዑል አይነት ጀግና፣ ተወዳጅ፣ ትሁት ሰው ማን ለልጁ የማይመኛል? በሳቸው አልፈረድኩም። ተገቢ ነው ያደረጉት። እኔ መጠየቃቸው ደስ ብሎኛል። እሱም ደግሞ አመላለሱ በጣም ደስ ብሎኛል። ምክንያቱም ደግሞ እናውቀዋለን። እሱ ምክንያቱም ደግሞ በደንብ አስረድቶታል። ይቺ ልጅ ይሄ ጉዳቷ ደረሰባት ምናምኑ ሳይሆን በድሮ በፍቅራቸውም ጊዜ ለ2 ዓመት እየኖረች ከሱ ጋር አልነበረችም። ያ ማለት ምንድነው? ሚስጥሯን አታካፍለው፣ ማንነቷን ሙሉ በሙሉ አያውቅም ነበር እና የወሰነው ውሳኔ በጣም ነው ደስ ያለኝ። በእርግጥ ግን እህቴ ለምንድን ነው እንደዚህ ያደረገው? መሆን የለበትም ነበረ። ሌላ ሰው ቢመጣ ለልዑል ጥሩ ላይሆን ይችላል። እቺ ልጅ ታውቀዋለች። ሁለተኛ ነገር ስለተጎዳች አሁን ካሁን በኋላ ጥፋት አታጠፋም። በዛ ላይ ደግሞ ቤተሰብ በሙሉ ያውቋታል። ሌላ ሰው ቢመጣ ለልዑል ልክ እንደ ዘሌያቺ ልጅ ልታገባው እንደነበረች ቤተሰቦቿን ጥላ እንደሄደች ችግር ማትችል ልትሆን ትችላለች። አዲስ ሰው ከመያዝ እችኑ ለምን አልተቀበለም ብላ እቴ እንግዲህ አስተያየቷን ሰጣኛለች ማለት ነው። እኔ ያው እንግዲህ በድምጽ ትችልሻለሁ።
ይሄ እሱ ያደረገው ተገቢ ነው። አንድ ድሮ የሚያውቃት ቀርቶ ለማያውቃቸው ሰዎች የሚረዳውን ያክል ነው እየረዳት ያለው እንጂ እሱ ልቡ ሄዷል ማለት ነው። እሷ ድሮ ጥላው እንደሄደች እና እሷን አለመመለሱ በእርግጠኛንም ብዙዎቻችንን ነው ያስደሰተን። ተገቢ ነው እህቴ። ምንም ቢሆን ለሱ ያላትን ሴት ፈጣሪ ይሰጠዋል ብለናል ድሮ ያኔ በዛኛው ባለችው ስትኩራራበት ማለት ነው። በእርግጥም መድኃኒት ተደረጎባት ነው ምናምን ብለሽኛል። አዎ አድርገውባታል፣ ራሳቸው ሲናገሩም ሰምተናል። ከመደረጉ በፊት ግን የእሷን ፍቃድ ነበረበት። ይሄ ሰውዬ ጋር መጀመሪያ በእኔ አስተያየት የሄደች እሷ ናት ብዬ ነው የማስብ። በእርግጥም ደግሞ መድኃኒት ማርጎባት ሊሆን ይችላል እሱ ጋር የሄደችው። ያም ሆነ ያ ብቻ ምክንያት ሳይሆንም አብራው እያለች የእናቷን እንደዚህ አብዳ መውጣቷን አባቷ እዚያ መሰቃየቱ ምንም ነገር አልነገረችም። እቺ ልጅ በደፈናው 2 ዓመት እቤቱ ከእናቱ ከእህቱ ጋር ቁጭ ብላለች። አንድ ሰው እንኳን ባሌ ለሚለው ቆርቶ ለጓደኛ እንኳን አንቺ ችግር ሲደርሰው ችግሬን ላካፍል ሲቀለኛል ብሎ ለሌላ ሰው ይናገራል አይደለም? እንኳን ይህን ያክል ችግር እያለባት። ስለዚህ እቺ ልጅ በፍጹም እንደማትሆነው ድሮም ተነጋግረንበታል በዚህ ጉዳይ ማለት ነው። ድብቅ ናት። እያንዳንዳችን በተወሰነ ነገር ድብቅ ነገር ይኖረናል። ግን በዚህ ደረጃ የምትደብቀው ሰው አይደለም ልዑል ማለት ነው። ያ ማለት ምንድነው? ስራው ይሄን ነው፣ ለተቸገሩት መድረስ ነው። በሱ ላይ ሆኖ እሱን ለመርዳት ነው። ስለሱ ብዬ ነው አይመስልም። የሄደችበት መንገድ ጥሩ አይደለም። ግን ዞሮ እንደው ባጭሩ እህቴ እንደ ሐሳብሽ ነው። በሐሳብሽን መግለጽሽን እቀበለዋለሁ። ግን እሱ ያደረገው ተገቢ ነው ብዬ ነው የምለው። እሷም የራሷን ፈጣሪ ይስጣት። ያው ልጇን ደግሞ በጣም ደስ በሚለው ዛሬ ደግሞ ልጇን መገኘቱ ሰምተናልና በቃ የሚገባት ልጇን ታሳድግ። ከዛ ደግሞ ፈጣሪ መቼም አያልቅበትም። ለሷ የሚስማማትን ደግሞ ፈጣሪ ይስጣት። ለአባቷም እንግዲህ መጽናናቱን እመኝላቸዋለሁ። ለምንድን ነው ይሄን ያክል ስለሚወዱት ለልጃቸው ባል ቢሆን በጣም ደስ እንደሚላቸው አውቃለሁ። ልባቸው እንደሚሰበር እረዳለሁ። እኔም የማደርገው ነገር ነው። እንደዚህ አይነት መልካም ሰው ለልጆቻችን እንመኛለን። ስለዚህ ያ እንዳለ ሆኖ እህቴ ሀሳብሽን ብቀበልም ግን ከሀሳብሽ ጋር ተቃራኒ ነኝ ማለት ነው። እርግጠኛ ነኝ እንደምትስማሚም ወደፊት። ለማንኛውም እስኪ ደግሞ ወደሚቀጥለው የመጣውበት አስተያየት ያው ንስማና ተመልሰን በመጨረሻም ያልጠበቅነው አሳዛኝ የሆነ የሞት ዜናን ሰምተናል። ቤታችንን ከልብ የሆነ በእኔም ብቻ ስም ሳይሆን በሙሉ በዱካ ክሩስም ያለውን ነገር ማዘናችንን መግለጽ ወዳለሁ። ላንተም እንግዲህ ፈጣሪ ያጽናህ ማለት እፈልጋለሁ። አመሰግናለሁ። እንግዲህ ያለው ነገር በጣም ነበር ያዘንኩት። አልጠበቅኩም። በእንደዚህ አይነት ሁኔታ ይሞታል ብዬ አልጠበቅኩም ነበር። ያው ምንም ዞሮ ክፉ ቢሆንም አባቴ ነው። ገብቷል። እዚህ ጋር ምንም ነገር ቢያደርስብኝ ያሰለፍኩት ነገርም በጣም ከባድ ነገር ነው አውቃለሁ። ግን ምንም ቢሆን ደሜ ነው እና በአሟሟቱ በጣም ነው ያዘንኩት። አልጠበቅኩም ነበር እንደዚህ በደረሰበት ነገር። ሐኪም ቤት ቶሎ ነበር የደረሰው፣ ግን ሊተርፍ አልቻለም። ብዙ ሰው ሕክምና ቦታ ላይ ምናምን ሊያተርፉት ሲጣጣሩ ነበር። አብሬው ነበርኩ እኔም እዛ ጋር እስከ መጨረሻው እስትንፋሱ ድረስ አብሬው ነበርኩ። ያው እንግዲህ ምንም ክፉ ቢሆን አባቴ በጣም ነበር የሚወደኝ። እንግዲህ እዚህ ጋር የመጣውበት ጉዳይ የቁምላቸው መሞት ነው። አዎ የቁምላቸው መሞት በእውነት ነው የምላችሁ፣ ሞቱ ይገባዋል፣ ጥያቄ የለውም። ግን ባይሞት ብዬ ተመኘሁኝ። ምን አለ መሰላችሁ፣ እኔ አንዳንድ ጊዜ ብዙ ናቸው እነዛ እንግዲህ 30 ዓመት ነው ይሄንን ነገር እየሰሩ የኖሩትና ለሌሎቹም ለመጠቆም ለሌሎቹንም ደግሞ እጃቸው እንዲሰጡ ይሆናል ብዬ አላቅም ምን እንደምላችሁ። ብቻ ግን መሞቱ ተገቢው ቢሆንም በአሁኑ ሰዓት ግን እንዲሞት አልፈለኩም። ብዙ ነገር ያወጣል። ምናልባት ደግሞ ሌሎችም ሰዎች ደግሞ በሱ ምክንያት እጃቸውን ይሰጡ ይሆናል ብዬ አስብ ነበር። ግን የፈጣሪ ትእዛዝ ሆነና
ህይወቱ አልፋለች። በሌላው ነገር ደግሞ ምንድነው እንግዲህ ይሄንን እንደውም እኔ አልመጣልኝም ነበር፣ ግን እህቴ ስትነግረኝ ነው ይሄ ነገር ትክክል በቃ እውነት ያ ነገር ሆነላቸው ያልኩት። እነዛ ነጮች አሳባው የነበሩት ለሱ መድኃኒት ሰጠው ፕሮፌሰሩን ገለው መሄድ ነበር፣ ሁለቱን ማጥፋት ነበርና በተዘዋዋሪ ደግሞ የነዛ የነጮች ሀሳብ ተሳካላችሁ ማለት ነው። ሁለቱም የሉም በህይወት የፈለጉት ነገር በተዘዋዋሪ እንግዲህ ተሳካላቸውና ያ ነገር ባይሆን የነዛም ደግሞ ባይሳካላቸው የሱን አለመሞቱን ቢያውቁ እዛ በያሰብኩኝ እንዴት እንደሆነ አላቅም። እስኪ እናንተ ምን ትላላችሁ በዚህ ጉዳይ? ከዛ ውጭ ግን እንግዲህ ፈጣሪ ያዘዘው ነው የሚሆነው። ሁሉም ሰው የሚሞተው በቀኑ ነው። ቀኑ እቺ ነበረች። ለዛ ነው ያ ሰው እየዛጋ የጠበቀው ማለት ነው። ውድ አድማጮቼ እንግዲህ ምንም ማድረግ አይቻልም። እሱና ስራው ናቸው። እንግዲህ ሞቱ ይገባዋል ብዬ ባስብም ደግሞ ትንሽ ቆይቶ ለሌሎቹ መፍትሄ ቢሰጥ ምናልባት ሌሎቹ ቢያዙ በሱ መልክ እና ደግሞ እነዛ ነጮች የልባቸው ባይደርስ መቼም ጠላት ነውና ለጠላቶቻችን ደግሞ የበለጠ ደስታ ተሰጣቸው ብዬ አስባለሁ። እናንተ ደግሞ በዚህ ጉዳይ ላይ ምን ትላላችሁ? እስቲ ደግሞ ወደሚቀጥለው ሀሳብ ጋር ተሄደን ተመልሰን እንምጣ። ከምናጋልጥሽ ይሄን ምስጢር በእኛ ይቅር። ይሄንን አስከሬን እኛ አውጥተን አድራሻውን እናጠፋለን። ምንም አይነት የሚገኝብሽ ነገር የሚጠቆምብሽ የለም። እኛ ነን የደረስነው፣ እኛ ነን የምናውቀው። ልጅሽን ከምታጭ ሌላ እርምጃ ከሚወሰድባችሁ አለበለዚያ ይሄንን ቤት ካርታውን በእኛ ስም ታዞሪያለሽ። ይሄን ብታረጊ ከሆነ አሉ በቃ ለተወሰነ ሰዓት ራሴን ሰዓት አግኝቼ እንዳላገኘው እንደሌለኝ ግፍ በደል ተሰርቶብኝ ለነፍሴ ብዬ አስጠግቼ ኪራይ እንኳን እንደሰው ማልቀበላቸው የለኝም ሲሉ ትቼ አለኝ ብለው ሲያመጡ ያችንም አብረን ተካፍለን ያን ሁሉ አመት የኖሩ እንደዛ አርገው ባዶ ሜዳ ላይ አውጥተው ጥለውኝ ከነ ልጄም ከጤና ጎሎባት ከገንዘብ አጥቼ አግኝቶ ማጣት ክፉ ነው። ብዙ በደል ደርሶብኝ ተንከራትቼ መጠጊያ ቤተክርስቲያን ነበር። አልጣለችኝም ቤተክርስቲያን። ይሄው እናንተ ልኮልኝ በእኔ ጉዳይ ብዙ ደክማችሁ ወጣችሁ ወርዳችሁ ተንከራታችሁ ህይወታችሁንም ብታጡ አጣችሁ ማለት ነው። እኔን ግን እንደገና ታደጋችሁ። ውድ አድማጮቼ በእውነት ነው የምላችሁ እንኳን ደስ አላችሁ። እኔ በጣም ደስ ብሎኛል። ወይዘሮ እሺ ሞቱ ተብለው በህይወት የተገኙ ሲንገላቱ ሲሰቃዩ የኖሩ እናታችን ፈጣሪ በቀኑ በቃ ለሳቸው በቃ ሲላቸው እነዚህ ሁለት የቀን ጅቦች እርስ በራሳቸው አለመስማማታቸው እነዛ እንደዚህ ለጉዳቸው ሊወጣ ችሏልና በእውነት እኔ በጣም ደስ ብሎኛል። ይሄው እንግዲህ መጣመር አብሮ መስራት ለዚህ ነው እንግዲህ አቤልና ዘሬ በመተባበር በቅንጅት እየሰሩ ያሉት ስራ በእውነት ነው የምላችሁ በጣም ነው ደስ የሚለው። በርቱበት። እንደዚህ ነው እኛ የምንፈልገው ማለት ፈልጋለሁ። ውድ አድማጮች በደረጃ ያቺ ወጣት ልጅ እንደዛ ስታለቀስ የእናቴ ንብረት ነው አረብ ሀገር ሄዳ ለፍታን ያመጣችው ምናምን ስትል መቼም አረብ ሀገር የረገጠ ሰው የአረብ ሀገር ሲነሳበት መቼም የኔ ብሎ ስለሚያስብ እኔ ልቤ በጣም ተጎድቼ ነበርና እውነት መስሎኝ ማለት ነውና እቺ በቃ ምን ልበላት እቺ የሰው ጅብ እንግዲህ እስኪ ለእናቴ እያለች አንድን እናት በዚህ ደረጃ መጣል እንደዚህ መንገድ ላይ መጣል ማሰቃየት በጣም ይከብዳል። ውድ አድማጮች በእውነት ነው የምላችሁ እንደዚህ አይነት ሰው ይኖራል ብዬ አላስብ ነበር ሀገሬ ላይ በእውነት ምን እንደሆነ አላቀም። በተለይ ሴት ሆኖ እንግዲህ በአንድ እናት ላይ እንግዲህ ወንዶች ጨካኝ ናቸው ማለት አይደለም፣ ግን እንደ ሴት ሆኖ ሲታሰብ ሴት እናት ናት እህት ናትና አንድን እናት እንደዚህ ማሰቃየት በጣም ይከብዳል። ለአእምሮዬ በጣም ከብዶኛል። በነገራችን ላይ በጣም ደስ ብሎኛል ስለተገኙ። እንግዲህ ፈጣሪ ለቤታቸው ልጃቸውን ጤና አድርጎ በሰላም እንዲኖራቸው እድሜ እንዲሰጣቸው እንደምናለሁ። በተረፈ ውድ አድማጮቼ ለዛሬ ይዤ የመጣሁት ይሄን ነበረ። ስለጠፋሁኝ ይቅርታ።
በሌላ ቪዲዮ በሌላ አስተያየት እስከምንገናኝ በዛሬ በዚህ ሰናበታችኋለሁ። ባይ